በህይወታችን አንዳንድ ሃርድ የሚባሉ አጋጣሚዎች፣ ኮንቨርሴሽኖች ይሄ በንዴት በስሜት በብስጭት የምናወራባቸው አጋጣሚዎችን ሃንድል ማድረግ በጣም አስፈላጊ ስኪል ነው። ባይ ዘ ወይ ይሄ እኔም ኤክስፒሪየንስ ለማድረገው ነውና እንደምንፈልገው አናወራም ወይ የምንፈልገውን ሀሳብ አለ የምንናገረው። በቃ ስሜቱ ያሸንፈልና በኋላ ቆይተን እንዲህ እኮ ማውራት አልነበረብኝም እንደዚህ እኮ ቀስ ብዬ ባስረዳው ይገባው ነበር ይሄን ስላልተረዳኝ እኮ ነው እንላለን። በኋላ ጸጸት ማለት ነው። ሞመንቱ ላይ ስንሆን ግን የለም ስሜቱ ነው በቃ ሪያክት የሚያደርገው በስሜት ነው የምንናገረው ምናምን። ይሄ ስራ ቦታም ሀፕን ያደርጋል፣ ማህበራዊ ህይወታችሁም ላይም ያጋጥማችኋል። እና እኔን ሰርቭ የሚያደርገኝን እስኪል እነግራችኋለሁ ይላችሁ። በተቻለ መጠን ልክ እናንተም እያወራችሁ ያላችሁት ሰው ነው፣ እንደናንተ አይነት ሰው ማለት ነው። ብዙ ጊዜ አሁን ልክ እኛ የምንፈልገው ነገር ሆኖ እሱ የሚፈልገው ነገር ሆኖ የሚያጣላን ወይም የሚያጨቃጭቀን ከሆነ እኔ እንደምፈልገው ያ ሰውም እየፈለገው እኮ ነው እየፈለገው ነው። አንተ ተፈልጓል፣ እሱም ይፈልጓል። ተረድታችሁና ምን ለማለት እንደፈለኩ ሁለታችሁም ትፈልጉታላችሁ። ስለዚህ ምንድን ነው የሚሆነው ማለት ነው? ልክ ሌላ ስቶሪ አይደለም ክሬት የምታደርጉት ከፋክቱ መነሳት። ኦኬ ሶ ይሄን ነገር እሱም ይፈልጓል እኔም እፈልገዋለሁ፣ ግን በተመሳሳይ ጊዜ በተመሳሳይ ቦታ ማድረግ ስላልቻለን የተጨቃጨቅን ነው። እሱ ነው ፋክቱ እንጂ ከሱ ውጪ ይሄ ሰውዬ ክፉ ነው ማለት ነው፣ እንደዚህ እንዳደረግ አይፈልግም ማለት ነው፣ በቃ ሲያስጠሉ፣ በቃ እነዚህ ይሄ ጀዝባ ነው፣ በቃ አስብም ሲጀመር ደደብ ነው ምናምን የሚል ስቶሪ መጀመሪያ እኔ ጋር ክሬት የማደርግ ከሆነ ፕሮባብሊ እኔ ክሬት ያደረግኩት ስቶሪ ስለዛ ሰው ልክ ላይሆን ይችላል። የራሴን ስቶሪ ነው ክሬት ያደረግኩት፣ ግን ምናልባት እሱም ስለ እኔ ሌላ የራሱን ስቶሪ ክሬት እያደረገ ሊሆን ይችላል፣ ግን ልክ ያልሆነ ማለት ነው። ሶ መጀመሪያ ከፋክቱ መንሳት። ኦኬ እያላግባባን ያለው ይሄ ነገር ነው እና ግዴታ እናንተ ብቻም አላችሁ የምትፈልጉት ያም ሰው እንደሚፈልገው ተረድታችሁ ጀስት ኦኬ ሶ በምን መንገድ ይሄን ነገር ብንጠቀመው የተሻለ ነው። እና ሁልጊዜም ቢሆን የዝም ብሎ ሪያክት አድርጎ ቶሎ ከመናገር ይልቅ ወይ ችግሩን ምን ከማድረግ ይሄ ዝም ብሎ አለ አይደለ ከመረዳት ሐሳቡን ኦኬ ብትናሩ ምንድነው እዚህ ጋር እየተፈጠረ ያለው ስሜታችሁን አስቀምጣችሁ ማለት ነው። እዚህ ጋር የሚረብሻችሁ ስሜታችን ነው ማለት ወይ ስሜቱን አስቀምጣችሁ ኦኬ ምንድነው እየተካሄደ ያለው እዚህ ጋር እሱ የሚፈልገው እኔ የምፈልገው ሰው እንዴት ነው ይሄን ነገር ልንፈታ የምንችለው ችግሩን በዚህ ልክ እንድታስቡ አለ የሚያደርጋችሁ ጀስት እንድትናደዱ ወይም ደግሞ እንድትተውት ተናዳችሁ ልትናገሩ ትችላላችሁ ወይም ደግሞ ትተውታላችሁ ጭራሽ አይ በቃ እሱማ አይረባም እኔ እንደዚህ እንዳደረገ አይፈልግም ማለት ነው ብለህ ትተዋለህ፣ አታወራበትም ማለት ነው። እሱም ሌላ ነገር ነው። ልክ ተናደህ ሪያክት አድርገህ እንደመናገር ነው የሚሆንብህ። ተረዳችሁ? እሱም አያስፈልግም። ሰው መናገርን ይሄ አስቀምጠህ ኦኬ ያው እኔ እየተሰማኝ ያለው እንደዚህ ነው፣ አሁን አንተም እንደዚህ ማድረግ ትፈልጋለህ፣ እኔም እንደዚህ ማድረግ እፈልጋለሁ፣ ግን በተመሳሳይ ጊዜ ማድረግ አንችልም ማለት ነው። ስለዚህ እንዴት ምን አይነት መፍትሄ አለ? መነጋገር የሆነ ሀሳቡን ማብላላት አብራችሁ እንጂ እሱ አይረባም እኔ እንደዛ ሞክሬ አይሆንም ማለት ብላም ብለህ የራስህን ስቶሪ ክሬት አድርገህ እሱ ፕሮባብሊ እንደዛ አይነት ሰው ላይሆን ይችላል፣ ፕሮባብሊ እንደዛ ላያስብ ይችላል። ግን ስላላወራህና ማውራትን ስላላስቀደምክ እንደዛ እያሰብክ ኦር ደግሞ ሪያክት እያደረክ ነው በጣም በዛ ልክ ማለት ነው። ሶ አይ ሆፕ እኔ የራሴን ህይወት ላይ ኤክስፒሪየንስ ያደረኩት ነገር ስለሆነ የራሴን ኤክስፒሪየንስ የነገርኳችሁ። በአጠቃላይ ከሰው ጋር በተሻለ መንገድ ኮሚኒኬት ማድረግ የምትፈልጉ ከሆነና ሀሳባችሁን በሰዎች ፊት ስትወጡ ከሰዎች ጋር ስትገናኙ በነፃነት እና በኮንፊደንስ ማስተላለፍ መናገር የምትፈልጉ ከሆነ የትክክለኛ አካውንት ነው ለእናንተ። አካውንቱን ፎሎ በማድረግ ቤተሰቡ ነው።